ኦርቶዶክስ ቤተክርስቲያን ይሄንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል በመጨረሻም በጋሻውና ትዝታው ድርሰቱን ጻፉት። ዘርፌም አሪፍ አድርጋ ተወነችው። በትላንትናው ዕለት ዘማሪ ዘርፌ ከበደ በትዕግስት ሾው ላይ ቀርባ ኢንተርቪው አድርገች ሲሆን በዚህም አጌነስት ኦርቶዶክስ የሆኑ መልእክቶችን አስተላልፋለች። ከዚህ ኢንተርቪው ጀርባ ማን አለ፣ አላማውስ ምንድን የነበረው የሚለውን አንድ ባንድ በመረጃ አስደግፌ እስከዛሬ ያልወጣውን ጉድ ለእናንተ አደርሳለሁ። ኦርቶዶክሲያን ይህንን ቪዲዮ ለብዙዎች እንዲደረስ በላይክና ሼር አጥለቅልቁት። Amhara representatives were prevented from expressing their concerns about atrocities against ባለፉት ጊዜያት በሀገራችን ፓርላማ ባልተለመደ መልኩ የህዝብን ጥያቄ አንጥሮ ማውጣት ባለስልጣናቱን የሚያስጨንቁት ዶክተር ደሳለኝ ጫኔ በአንድ ወቅት እንዲም ተደርገው ነበር። በቅርቡ የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ራሳቸውን ለፓርላማ እጩነት ከመወዳደር ያገለሉ ሲሆን ጊዜው እስኪደርስ ግን አሁንም በፓርላማ አባልነታቸው እንደሚቀጥሉ ይታወቃል። ታዲያ ይህን ተከትሎም ብዙዎቻችሁ እንደምታውቁት 39ኛው የአፍሪካ ህብረት ጉባኤ በመዲናችን አዲስ አበባ የተደረገ ሲሆን በዚህም ዶክተር ደሳለኝ ጫኔ በህብረቱ ላይ መገኘታቸው ለብዙዎች ያልተጠበቀ ሲሆን በዚያ ስምን አስተላለፉ መረጃዎችን ሰጣችኋለሁ። ለምን ይቀርታችልኝ ታዲያ ያስቀየምኩ ነገር አለ ነው? አው ምን እንደጠፋሽ ታውቂዋለሽ። አይገርምሽም? ሪከርድ አድርጌሻለሁ። ምንም አታመጣ ለቀው ሊከሰከሰው ይችላል። እንዴ በቻልኩት አቅም የዋህና የሰው ሐሳቢ ለመሆን በሞክርም ሰዎች የዋህነቴ እንደ ጅልነት ይቆጥሩታል። ብዙዎቻችሁ እንደምታውቁት በጆን ዳንኤልና በጃኒ መካከል በተፈጠረው ውዝግብ ምክንያት ዳር ሆኖ ሲታዘብ የቆየው አዶናይ ለቀናት ዝምታን ከመረጠ በኋላ ዳግም ዝምታውን ሰብሮ አንድ መልእክትን ለተከታዮቹ አጋርቷል። በዚህም በህይወቱ የነበረውን የፈጣሪ እርዳታ እያለቀሰ የተናገረ ሲሆን ጫጫታው በተነሳ ጊዜም ቤተክርስቲያን ሄዶ የተመለከተውን ነገር በደስታ ተናግሯል። በዙሪያም መረጃዎችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም ሰገነን በዛሬው እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደላት ቪዲዮ ክብረ ቅዱሳን ዘርፌ ከዝማሬ ወደ ጨፈሩ ዓለም የተቀላቀለችበት ዘመን። ዘርፌ ሊሳለች ከወታደሩ አባቷ እንዲሁም ከእናቷ ያልነሽ ጋር በጋራ ሆነ በኤርትራ ሰብ ተወልዳ አደገች። በኋላም የኢትዮ ኤርትራ ግጭትን ተከትሎ ወታደሩ አባቷ ለኤርትራ ጦር ተሰልፎ ሲዋጋ የዘርፌ እናት ብላቴና ልጃቸውን ይዘው ወደ ሚሌ ብርሸለቆ ቡሬ አካባቢ በመዞር ለመኖር ተገዷል። በኋላም መጫ ተነሳና ለህዝቡ ጥያቄ ቀረበለት እንዲህ የሚል ኢትዮጵያ ወይንስ ኤርትራ? የዘርፌና ትውልዷ በወልዲያ እንዲሁም ቤተሰቦቿቸውን በዛ የሚገኙ ነበርና ኢትዮጵያ መርጣ ወደ ወልዲያ ለማቅናት ተገደደች። ዘርፌም ወደ ዘፈኑ ናይት ክለብ ዓለም የተቀላቀለችው ገና በለጋ ዕድሜ በ9 ዓመቷ ነበር። በዚያም ያላሰለፈችው አልነበረም። ትቅማለች፣ ታጭሳለች፣ ትጨፍራለች፣ ሌላም በርካታ ነገሮች። ታዲያ በአንድ ወቅት በርካታ ዝነኛ ታዋቂ አንጋፋ አርቲስቶች ጥላሁን ገሰሰ፣ መሐመድ አህመድ በተገኙበት ስራዋን ለማቅረብ ቻንስ ታገኝና ትዘፍናለች። በዚህ ጊዜ ነበር በአንዲት ናይት ክለብ ባለቤት ተመርጣ ወደ አዲስ አበባ ለመምጣት እየተነሳችው። ተወልጄ ያደኩት ያው አባቴ ወታደር ነበር። በዚህ ተወልጄ ያደኩት አሰብ ከተማ ውስጥ ነው ማለት ነው። እኔ በልጅነቴ በ9 ዓመቴ ነው ወደ ዘፈን ውስጥ የገባሁት። ጻት ስዩም ጥላሁን ገሰሰ መተው ነበር እና ይህን ተከትሎም በጻት ስዩም ከዘርፌ ጋር በመነጋገር በአዲስ አበባ ውራይል አካባቢ በሚገኝ አንድ በግሏ የናይት ክለብ ውስጥ እንድታገለግል በማድረግ በርካታ ስራዎችን ታሰራት እንደነበረ ትገልጻለች። በዚህም በአሰብ የተነሳችው ዘርፌ አዲስ አበባ ረግጣ ከዚያም በቀጥታ ወደ ዱባይ በማቅናት ጥሩ ክፍያ በምታገኝበት መሽታ ቤት ልታገለግል ችላለች። በዚህ ጊዜ ነበር የዘፈን ህይወት ያስጠላኝና ልተው የቆረጥኩት ትለናለች። በዚህ ጊዜ ከአንዲት ኦርቶዶክሳዊት እህት ጋር ተገናኝ ነገሮች ሁሉ አስተካከላላት፣ አይዞሽ በርቺ እያለቻት በቂርቆስ ቤተክርስቲያን የንስሐ አባት እንዲኖራት ታደርጋለች። ዘርፌም ከኃጢአቷ በንስሐ ጠርታ ካሴት ሳትለቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ4 ዓመታት ልታገለግል ቻለች። ኦርቶዶክስ ህዝብ ይወደኛል፣ በጣም በአገልግሎቴ ደስተኛ ነው። ሲያዩኝ አቅፈው ስመው
በየሳምንቱ ትራቭል አረግ ነበረ ማለት ነው። ታዲያ በአንድ ወቅት ዘርፌ መዝሙር አልበም መልቀቋን ተከትሎ ፈጣሪ አምላክ ረድቷት መዝሙሮቿ የተለያዩ ሶሻል ሚዲያ ፕላትፎርሞችን በማጥለቅለቅ እጅግ በጣም ተጽዕኖ መፍጠር ጀመሩ። ህዝበ ክርስቲያኑም በዘርፌ አገልግሎት እጅግ በጣም ደስ ተሰኝቶ ለእሷ የሚያደርጉላት ሁሉ አይጠፋቸው ነበር። በዚህ ሳቢያም ዘርፌ ከኢትዮጵያ አልፎ በተለያዩ ዓለማት ኒውዚላንድ፣ ካናዳ፣ ዩኬ፣ አውስትራሊያ፣ እስራኤል ቀድሞ በዘፈን በተዋወቀቻት ዱባይም ሳይቀር መንፈሳዊ አገልግሎቶቿን ማድረግ ትጀምራለች። ታዲያ ከዚህ በኋላ ነበር የዘርፌ ቅጥፈቶች በይፋ መነገር የጀመሩት። ዘርፌ በአንድ ምላስ ሁለት ቃል ተናገረች። አስቀድሞ ህዝቡ ይወደኝ ነበር፣ አሁን ደግሞ ደበደቡኝ ስትል ስም ለማጠልሸት እንደመጣች እንዲያስመሰከረች። ድንጋይ እየወረወሩ ህፃናት ልጆች እውነቴን ነው የምልሽ ምራቅ እየተፉ እኛም ለመውጣት ሳናስብ ሳንፈልግ አወጡን ማለት ነው። አስቀድሞ ህዝቡ ይወደኛል፣ ለኔ የሚሆኑት ነገር ይጠፋቸዋል። በገጠሩ በምንንቀሳቀስበት ጊዜም አማኙ ገበሬ አልጋውን ለቆ እግራችንን አጥቦ ከቤቱ ያለውን ወተቱን እርጎን የሚወደውን እንስሳ ሳይቀዳርዶ ይቀበለናል ያለችው ዘርፌ በቅጽበት ተቀይራ በናዝሬት እያገለገልኩ የኔ ናርዶስን ስዘምር ሞንታርቦን ነቅለው ድንጋይ የወረወሩ አባረሩኝ ስትል የተናገረች ሲሆን የቅጥፈቷ መጨረሻ ምንም የማያውቁ ብላቴና ህጻናትም ምራቃቸውን ተፉብኝ ስትል ፈገግ የሚያሰኝ ንግግርን አደረገች። ቅጥፈቱም በዚያ በቃም አሁንም ይቀጥላል። አባቶችም ጋር ስለምገናኝ መጠየቅ ጀመርኩ። መዳን በሌላ በማንም የለም ይላል። እኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት በማርያም አማላጅነት የቱ ነው እውነቱ? ዘርፌ የመጽሐፍ ቅዱሱን ቃል በማንሳት መዳን በሌላ በማንም የለም ይላል። የእኛ ቤተ ክርስቲያን ደግሞ በቅዱሳን በእመቤታችን አማላጅነት ለምን ስል ጠየቅኩኝ። ነገር ግን አንድም የሚመልስልኝ አላገኘውም። ጭራሽ ታድሶን ሽንዴ ሲሉ አባረሩኝ ስትል የኦርቶዶክስ አባቶችና አገልጋዮች መጽሐፍ ቅዱስን አልተረዱም፣ ስጠይቁ መልስ የላቸውም ስትል ሁለተኛውን ቅጥፈቷን ትጀምራለች። እውን ከእኛ ቤተ ክርስቲያን እንኳን አይደሉም አባቶች አንድ ሕፃን ብላቴና ለዚህ መልስ መስጠት ይችላል? ስላልተመለሰላት እኔም ጥቂት መጽሐፍ ቅዱስን ዋቢ አድርጌ ልናገር። በመጽሐፍ ቅዱስ ክፍል ላይ ጴጥሮስና ዮሐንስ ሊጸልዩ ወደ ቤተ መቅደስ አቀኑ። በዚያም በደረሱ ጊዜ ቤተ መቅደሱ በር ላይ አንድ ሽባ ሰው እጁን ዘርግቶ እባካችሁን እርዱኝ ሲል ተማጸናቸው። በዚህ ጊዜም ጴጥሮስ ዘወር አለና ብርና ወርቅ የለንም፣ ያለንን ግን እንሰጥሃለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ያ ሰውም አብሯቸው በደስታ እየቦረቀ ወደ ቤተ መቅደስ ገባ ይላል። አይሁድም የዚህ ሰው መዳን በተመለከቱ ጊዜ ጴጥሮስና ዮሐንስን እያዳፉ ሸንጎ አቁማቸው። ከዚያም በምንድን ነው ያዳናችሁት ሲሉ ጠየቋቸው። በዚህ ጊዜም ጴጥሮስ በምን እንድናድን ትፈልጋላችሁ? በሰቀላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። መዳን በሌላ በማንም የለም። ስለዚህ እኛ ያዳነው በስሙ ነው አለ። የክርስቶስን አዳኝነት በግልጽ የመሰከረ ነው። አሁን እመቤታችን ታድናለች ወይንስ አታድንም? ትልቁ ጥያቄ ነው። ትክክል ታድናለች። በማን? በልጁ በኢየሱስ ክርስቶስም። ቅዱሳንን አግኝታችሁ በማን አዳናችሁ ብትሏቸው እነሱ መልሰው ይህን ይላሉ፣ መዳን በሌላ በማንም የለም፣ የምናድናችሁ በስሙ ነው ሲሉ ይናገራሉ። ታዲያ ቅዱሳን የጌታን ስም እንዲጎላ የሚያደርጉ እንጂ ስሙን የሚያፈዙ እንዳልሆኑ እንድትረዱ እፈልጋለሁ። ዝም በይ የሚል ምንድነው? ታድሶሽ እንዴ ምናምን? አረ ዝም በይ ታድሶ ምናምን በቃ ተጀመረ ማለት ነው። ዘርፌም ይሄን ተናገረች እንጂ እሷና መሰሎቿ በጋሻውና ትዝታው በጋራ በመሆን በመነጋገርም ጥንታዊቷን ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ አርዮስ እንደ ሉተር አዲስ በፈለሰፉት ዶክትሪን ዳግም ሊከፋፍሏት ከኦርቶዶክስ ቤት አፈትልከው አምፀው ወጡ። እንዳሰቡት ግን ተቀባይነትን ማግኘት አልቻሉም። በዚህ ጊዜ ነበር ዘርፌ ይህንን ተንኮሏ ሲደረስበት ወደ ሀገር አሜሪካ በመብረር ከሃይማኖት ርቃ የኡበር ስራ መስራት ትተዳደር የነበረችው። በዚህ ጊዜም አባቶች ዘርፌን ጠይቀው አግዟት እንድትመለስ ቢሞክሩም እሷ ግን ከመመለስ ይልቅ እርምጃዎቿን ወደ ፕላን ቢ ወደ ምናፍቃን ቤት አድርገች። በዚህ ጊዜ ነበር አባቶች አርዮስ እንድትወገዙ ሁሉ ዘርፌንም ሊያወግዟት የቻሉት። ታዲያ ይህን ተከትሎም ራሱን ነብይ እያለ የሚጠራው እዩ ጩፋ ይህንን ክፍተት ተጠቅመው ዘርፌን በገንዘብ በማባበል ቸርቹ ተገኝታ ምስክርነትን እንድትሰጥ ያደርጋታል። ልክ እንደዚህ ዘርፌ ከበደ እንኳን ደህና መጣሽ ዘርፌ። ታዲያ እሷ እንደምትለው ተገፍታ ሳይሆን ከእምነቱ የወጣቸው እንደ ይሁዳ ከጌታ ይልቅ ጩፋ ያቀረበላት ገንዘብ ስለበለጠባት ነው። ይህም ለታሪክ ተቀምጧል። ኦርቶዶክስ ቤተክርስቲያን ይህንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል
እዚህ ጋር ልብ አድርጉልኝ። ዘርፌ እያስተላለፈችው ያለችው መልእክት ፍጹም ካለማወቅ የመነጨ እንጂ በዓለም ላይ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችን የኢየሱስ ክርስቶስን ስም ዕለት ዕለት በቅዳሴው በማለቱ እንዲሁም በሰዓታቱ የሚያነሳ አንድም የመናፍቃን ቤተክርስቲያን የለም። ፕሮግራማቸውም ግልጽ ነው። ሮብ፣ አርብ፣ ቅዳሜ ብለው ህዝብ የሚያመጣውን መባ ወደ ኪሳቸው ማድረግ ምስኪኑን ህዝብ በማጭበርበር ራሳቸውን ያደልባሉ። አንዳንዴም የጌታን ስም ጠጥተውና ሰክረው በየመንገዱ ህይወት የሆነውን የጌታ ቃል ያልገባቸውን ሰዎች በመቅጠር ምንፍቅና ለማስፋፋት ሲራወጡም ይታያሉ። ኦርቶዶክስ በአብ በወልድ በመንፈስ ቅዱስ ስም የምታምን ዳግም መጽሐፍ ቅዱስ እንደሚለው የሰው ልጅ በመላእክቱ ታጅቦ ለፍርድ እንደሚመጣ ኢየሱስ ክርስቶስ ፈራጅ እንጂ ከክብሩ ዝቅ አድርጋ የቅዱሳንን አማላጅነትን ለእርሱ የምትሰጥ አይደለችም። ከዚያ በተጨማሪም በመጽሐፍ ቅዱስ እግዚአብሔር ያከበራቸውን ማን ሊያቃልላቸው ይቻላል የሚለውን ቃል ዘንግተው ዛሬ ቅዱሳንን የሚሳደቡ በርካታ መናፍቃን ሊፈጠሩም ችሏል። በዚህ ማበቃም እየዘሞቱ እየጨፈሩ በስሙም እየነገሩ በጸጋው ድነናል ሲሉ የሚደመጡ ሲሆን የንግግራቸውም የወንጌል ቃሉን ያዕቆብ በመልእክቱ እንደሚለው ምግባር የሌለው እምነት በራሱ የሞተ ነው ሲል እንደሚገልጸው ሁሉ የእነሱ እምነት እንዲሁ እየሞተ ነው። ማመንም አጥንተ ጠላትም ያምናል፣ ስሙን ሲሰማም ይንቀጠቀጣል። ለዚያም ነው ጌታ በወንጌል ስራብ አላበላችሁኝም፣ ስጠማም አላጠጣችሁኝም፣ ታስሬም አልጠየቃችሁኝም ሲል መናፍቃኑን የሚወቅሰው እንዲሁም እንደ አባታቸው በፍርድ ጊዜ በግራ የሚያሰልፋቸው። ወዳጆቼ ዘርፌ በቀረበችበት በዚህ ፖድካስት ላይ ትዝታው በጋሻው እንዲሁም ከአርቲስቱ ዩጩፋ ድርሰቱን ጻፉት፣ አዘጋጁት። ዘርፌም በእንባ ዋስታ እውነት አድርጋ ተወነችው። ንቁ አስተውሉ ለማለት እንፈልጋለሁ። Amhara representatives were prevented from expressing their concerns about atrocities against civilians. ጀግናውና ይበገሬው የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ በእጩነት በተመረጠበት በአማራ ክልል ብሎም ስለ ሀገሪቱ የኢኮኖሚ አካሄድ ስለ ህዝቡ ሮሮ እየተናገረ ባለበት በይሳት የምክር ቤቱ አፈ ጉባኤ ሕፃን ልጅን እየተቆጡ ይመስል ስነ ስርዓት ማይኩን አጥፋ ሲሉ ይጨቃጭቃሉ። በኢሳቢያም ይህ ጉዳይ በአንድ ወቅት ቢቢሲና አልጀዚራን ጨምሮ እየዘገቡበት ጊዜ ነበር። ይህ በእንዲህ እንዳለ ታዲያ ዶክተር ደሳለኝ ጫኔ በአፍሪካ ህብረት ላይ እንዴት ተገኙ ስለሚለው መረጃዎችን ላካፍላችሁ። የአፍሪካ አህጉራት መሪዎች ወደ መዲናችን በገቡ ሰዓት ከአንድ ከውጭ ሚዲያ ጋር ቆይታ ያደረገ ሲሆን በዚህ ስለ ታላቁ ኢትዮጵያ ህዳሴ ግድብ ብሎም በዋናነት በአማራ ክልል ስላለው ሰብአዊ መብት ጥሰት በግልጽ አብራርቶ ያስረዳ ሲሆን ለዚህ ነገር ሁሉ ተጠያቂው መሸነፍ የህዝብን ጥያቄ በትትና ወርዶ አለመመለስ ነው ሲል የተናገረ ሲሆን ከቀጥታ ስርጭቱም እንደወጣም ዶክተር ደሳለኝ ጫኔ ለሶስት የሀገራት መሪዎች ኢሜይልን ጽፏል። እሱም ለዊሊያም ሩቶ፣ ለጣሊያኗ ጠቅላይ ሚኒስተር ጆርጂያ ሜሎኒ እንዲሁም ለኡጋንዳው መሪ ዩዌሪ ሙሴቬኒ መልእክቱን የላከ ሲሆን በስፍራው ሳይገኝ ግን መልእክቶቹን በዊሊያም ሩቶና በጆርጂያ ሜሎኒ በኩል በመድረኩ ላይ ሊደመጥ ችሏል። የቀረው ሙሴቬኒ ሲሆን እሱም በቀጣይ ይጠበቃል። ሁሉም በሚባል ደረጃ በአፍሪካ ቀንድ ባሉ ሀገራት እየታየ የሚስተዋለው ሲቪል ዋር በፍጥነት እንዲቆምና መንግስታቱም በልበ ሰፊነት ችግሮቻቸውን በንግግር ፈተው ከዚህ በኋላ ለሚጠፋው ነፍስና ለሚወድመው ንብረት ኃላፊነት ሊወስዱ ይገባል ሲሉ አስጠንቅቀዋል። በቦታው ሳይኖር ድምፁ የሚጮህለት ምሁሩ ዶክተር ደሳለኝ ጫኔ ዛሬም ታሪክ መስራቱን ቀጥሏል። የአፍሪካ መሪዎች በአንድ ወቅት ብለው ነበር፣ የጦር መሳሪያ ድምፅ የማይሰማባት አህጉር መፍጠር መሬት ላይ ያለው እውነታና ተግባሩስ መልሱን ለናንተው ተውኩት። በቻልኩት አቅም የዋህና የሰው ሐሳቢ ለመሆን በሞክርም ሰዎች የዋህነቴ እንደ ጅልነት ይቆጥሩታል። አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው ፈልጋችኋል። ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው። በሌላ በኩል የሁሉ ጫጫታ ተፈጥሮ ዝም ባለበት አሁን በኢሳት ወንድማችን አዶናይ ጉዞውን ወደ ቅድስት ቤተ ክርስቲያን አድርጓል። ወዳጆቼ ባመናችሁ ሰው መጎዳት ህመሙ ታላቅ ነው። ይህንም እየደረሰበት ያውቋል። ታዲያ በዚህ ከመሰበር ታሞም ከመቀመጥ ይልቅ ወደሚጠግነን አምላክ መጠጋት ህመማችንን ጭንቀታችንን እንዲቀል ያደርገዋል። እዚህ ምድር ላይ ስንኖር ያላጠፋ ያልበደለ ማንም የለም። ደጉ ጌታ ግን ዕለት ዕለት ያለመሰልቸት እኛን ይቅር እንደሚል ሁሉ እኛ
እኛም እርስ በርስ ይቅር መባባል እንዳለብን በታላቁ ጸሎት ውስጥ አስተምሩናል። በጣም ያዘንኩት ታዲያ የተፈጠረው ተፈጥሮ ሰው ማስታረቅ የሚገባቸው አንዳንድ በመቁረቢያ እድሜያቸው ሰውን የምታናኩት ሰዎች በጣም ታሳዝኑኛላችሁ። አዶናይ ወንድሜ እግዚአብሔር ሁሌም ካንተ ጋር ነው። ምን እንደሚሰማ ባላውቅም መፍትሄ ብለህ ሮጥከው ወደ ደጁ ወደ አባት ነውና ኮርቼ ባለው በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።